ሰላም የማማ ቤተሰብ እንዴት ናችሁ? ሁሉ መልካም። ዛሬ በጣም ጤናማ የሚጣፍጥ የልጆች ምግብ የህፃናት ምግብ እናዘጋጃለን። በመጀመሪያ አንድ እንቁላል እንቀቅላለን። በመቀጠል 2 ካሮት ተልጦ ታጥቦ እንከትፈውና እሱን እናበስለዋለን። ከፈለግን በስቲም ማብሰል እንችላለን፣ በውሃም ማብሰል እንችላለን። ልስልስ እስኪልልን ድረስ እሱን እናበስላለን። እኔ በስቲም ነው ያበሰልኩት። ከተቻለ በስቲም ማብሰሉ ውስጡ ያሉ ጠቃሚ ንጥረ ነገሮችን ከውሃው ጋር እንዳይወጣ ስለሚያደርግ እንደዛ ማድረግ ትችላላችሁ። ካልሆነ መቀቀል ይቻላል። እንደዚህ እንዲበስል እንተዋለን። በስሎልናል። ስለዚህ እናወርደውና ቀጣይ አንድ ሙዝ ቆንጆ ሙዝ ያስፈልገናል። እሱን ልጠን ከትፈን እናዘጋጃለን። በጣም ቀላል እና ጤናማ በጣም የሚጣፍጥ ምግብ ነው የምናዘጋጅላቸው። እሱን እንደዚህ ከከተፍን በኋላ ወደ ሳህን እንገለብጠዋለን። በጁስ መፍጫ ማዘጋጀት ለፈለጋችሁ እየከተፋችሁ የከተፋችሁትን በሳህን ሳይሆን በጁስ መፍጫው ላይ ማድረግ ትችላላችሁ። በቀጣይ ተቀቅሎ የበሰለውን እንቁላል ከተፍ ከተፍ እናደርገዋለን። እሱንም ሳህኑ ላይ እንቀላቅለዋለን። በመቀጠል የምናደርገው አብስለን ያዘጋጀነውን ካሮት እሱን እናደርጋለን። ከዛ ወተት እናደርግበታለን። የፎርሙላ ወተት ሊሆን ይችላል፣ የጡት ወተት ሊሆን ይችላል። የላም ወተት ከ1 ዓመት በላይ ስለሆነ የሚሰጠው የላም ወተት አትጠቀሙ፣ ወይ የፎርሙላ ወተት ወይም ደግሞ የጡት ወተት እናደርግና እንዲንፈጨዋለን ማለት ነው። እናንተ ባላችሁ ማንኛውንም አይነት የጁስ መፍጫ የምግብ መፍጫ ማዘጋጀት ይቻላል። ስለዚህ እንደዚህ በደንብ አብላልተን እንፈጨዋለን። ቅጥነቱን ውፍረቱን እናንተ በምትፈልጉት መጠን እያደረጋችሁት መሄድ ነው። ልጆቻችሁ ከፍ እያሉ በሄደ ቁጥር ወፈር ያለ ምግብ ስለሚፈልጉ ወፈር እያደረጋችሁ ትሄዳላችሁ። ለቁርስም ለምሳም የሚሆን ምግብ ነው ያዘጋጀነው። በጣም ይወዱታል። ጤናማ ነው፣ ፍሬሽ ነው። ስለዚህ እንደዚህ እያዘጋጃችሁ መጠቀም ይቻላል። ይሄ መፍጫ ትንሽ ያዝ ስለሚያደርግ ትንሽ ተረክ እናደርገዋለን። ስለዚህ እንደዚህ ጤናማ ፍሬሽ የሆነ ጣፋጭ ምግብ ለህፃናት የሚሆነውን አዘጋጅተናል ማለት ነው። እንደወደዳችሁት ተስፋ አደርጋለሁ። ልጆቻችሁም እንደሚወዱት ተስፋ አደርጋለሁ። ለዛሬ የነበረኝ ቪዲዮ ይሄ ነው። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው ቻው።